ጭራሽ በጥርሳችሁም ታሰራላችሁ። ተማውላችሁ ትቀባቡታላችሁ ከስር ከጭናችሁ ስራ አሉ የሰው ባል ለመቀማት ሰማውላችሁ። እናንተ ጉዳችሁ ያልቅ። አይ እቺማ ጋይስ እጣኔን እያጨስኩ ቡናዬን እያፈላው ነው። እቺን ወሬ ማውራትም አንዴ ጋይስ ይቀባቡታል ከስር ከታች ቤት እንደዚህ አሉ። የሆነ ቦታ ሄደው ብለው አርጋው አምጥተው አርጋው የሰው ባል ሊመለጥፉ አሉ። እንትዳር ሊያፋቱ ገብርኤልን አሉ። እናቴ ትምጥ ይኸው ውሸት አይደለም። ይኸው ጋይስ ይኸው ላሳያችሁ። ቆይ ሌላም ጉድ እነግርሻለሁ ስለ ሌላ ሰው እርግጠኛ ልሁንና መልካም ቀን ሊያየሽ። ይኸው ጋይስ ይኸው ቃሌ ደግሞ ፎቶ እንዳይታይ። ወይኔ ቅዱስ ገብርኤል አባት ጎሽ ፎቶ ነጠፋሽ ጎበዝ የኔነት። ይኸው ጋይስ ይኸው የተጻፈልኝን አያችሁ። ስሙ እንዳይታይ ስለፈለኩ ነው። ተቃጠልን፣ ነደድን። ትቀባቡታላችሁ፣ ታስቀባባታላችሁ ከታች ከጭን ቤታችሁ ስር ትገናኛላችሁ አሉ። ጥርሳችሁ ላይ ሰማን ከነ ፎቶአችሁን የላኩልን እነዚህ ብለው ይብላኝ ለእናንተ ይብላኝ። የሰው ባለን ትዳርን እንደርች ስለምትበትኑት በመተትም በምንም እያረጋችሁ ይብላኝ ለእናንተ። እኛስ እንሰማለን ቁጭ ብለን። እግዚአብሔር በደህና ጊዜ ገላግሎናል እንጂ ጋይስ እንደው አይ ወንዶች። እኔ ግን አሁን ብዬ ሳስብ ወንዶች እያሳዘናችሁ ይመጣችሁ። ጌታን ወዳችሁ አይደለም እኮ እንደዚህ ንፍዝ ያላችሁት፣ እያስጠመጠሙባችሁ ነው። እያስጠበጠቡባችሁ ነው። ቤተሰብ ያመሬን ነው። አባቴ አንድ ሴት ከጠበስክ በኋላ ተመላለስ፣ ጸበል ምናምን ሂደህ ተጠመቅ። አይታወቅም የኔ አባት አገኘው እንትና ምናምን ብለህ በልተህ በኋላ ማን ይላክ? 4 ላኩ ጋይስ። በዚህ ሙቀት ከሰው ጋር መውራት አይደለም።